እኔ ነብይ ደምሳሽ ጥጋብ ንፍት አድርጎኝ እንደ እናት መታየት ያለበትን መንግስት አንዳንድ ሰርጎ ገቦች አሳስተውኝ እኔም አንዳንድ ጊዜ እይታዬ ተንሸዋሮ አላስፈላጊ ንግግር ተናግሬያለሁና የእናት ወድና የመንግስት ወድ ሰፊ እንደመሆኑ መጠን ይቅርታ እንድታደርጉልኝ ጊፍት እየሰጣችሁ ነው። አገር ቤትም ገብቼ የኮሪደር ልማቱን በመጥረጊያ ሳይሆን በምላሴ ሁሉ ለማጽዳት ዝግጁ ነኝ። እንዲሁም አሰብ ላይም ቢሆን እዋጋለሁ። አሰብ ላይም ቢሆን ፈንጃም ካኞኜ አገሬ በምትፈልገኝ ቦታ ላይ ሁሉ እሳተፋለሁ። አሰብ ላይ ፈንጃም ካኝ ወይም ማንኛውም ነገር በመደብ ሰራል። ምክንያቱም እሱ ነው በጣም አንድ ተቃዋሚ እንደሆነ ያደረገኝ የወደብ ጉዳይ በቃ ይበቃዋል። ይሄ ልጅ ተጸጽቷል። በደብዳቤ ራሱን በቻለ ስንጠይቅ መልስ ሊሰጠን መንግስት ውዴታው ኃላፊነቱ ነው። የማታውቀው የቲክቶክ ወሬ አሁን ተሳፈታለህ ኑሮ ከዶ በኮሜንትና በቲክቶክ የምትሰፍ ግዴታው ነው፣ መብታችንም ነው። መልስ የመስጠት ግዴታ የለበትም። መንግስት እኮ ቲክቶክ ላይ አይደለም የሚለው አገር እኮ የሚያስተዳድረው መብታችንም ጭምር ነው። ጠየቅን እኮ ለዛ መብት አይደለም። አዩ ቲክቶክ መንግስት ቲክቶክን እያስተዳደረ አይደለም። መብት ያለው ነው በእንዳንተ ያለ ግም ጭንቅላት ነው። ኖ እንዳትሳደብ፣ ፍቅር ይዘህ አትሳደብ። አንተ አንድ ተራ ሰው ነህ፣ የማትረባ ሰው ነህ። አንተን ተከታትሎ መንግስት መልስ ሊሰጥ አይችልም። በቃ የማትረባ ሰው ነህ። አንተ እኮ ከራስህ ጋር የተጣላ እኮ አያጅቦ እንደ ጅብ አትጮህ። ራስህ ጠይቀህ ለራስህ መልስ አትመልስ። መጀመሪያ ያልኩትን በደንብ አዳምጥ፣ ጆሮውን ከፍተህ። እኔ ላልኩት ጥያቄ በደብዳቤም ጥያቄ አቀርባለሁ። ባለውበት ቦታ ለኤምባሲም ሆነ ለሚመለከተው አካል የሚመለከታቸው የሥራ ድርሻና ስልጣን ያላቸው ሰዎች አሉ። ይሄን ስራ የሚሰሩ የተመደቡ ለምንም ነገር ከቀበሌ ጀምሮ የተመደቡ ሰዎች አሉ። ለሚመለከታቸው መልስ መስጠት የሚገቡ አገር እኮ ነው 150 ሚሊዮን ህዝብ ኦልሞስት ያለው ነው። ስለዚህ የአካል መልስ ይሰጠኛል ከፌዴራል እስከ ከተማ አስተዳደር ድረስ አይሰጡህም። አዳምጤ አሉ በከፍተኛ ባለስልጣን ሳይሆን የተዋቀሩ አሉ። የድርጅት ጽህፈት ቤት አለ፣ የብልጽግና ጽህፈት ቤት አለ። እና በምትኖርበት ቀበሌ ደብዳቤ አስገባ። አንተ ከብት አዳምጥ። አትሳደብ። ነብይ አይሳደብም፣ ያስተምራል እንጂ ነብይ ሲጀምር ይሳሳታል እንዴ? ለምን ተሳሳትክ አንተ? መጀመሪያ አትሳሳት። ፍቅር ሲይዘህ ነቢያቶች ለምን ተሳሳትክ አንተ? መጀመሪያ አንተ ነብይ ነህ አይደል? መሳሳት አልነበረብህም። ህዝቡን አሳስተሃል፣ ራስን ተሳስተሃል። አንተ አሁን ገብተህ ከፌዴራል ፖሊስ ከተራ ፖሊስ ጀምሮ እየወደክ ይቅርታ እየጠየቅክ ነው መሄድ ያለብህ። የምንም ደብዳቤ ላንተ እንደዛ ብቻ ሳይሆን የሁላላ ምን መሰለህ አሁን ፍቅሪዝም የተናገረው ነገር ፍጹም ለመንግስት የሚጨምርም የሚቀንስም ነገር የለም። እንደናንተ ያለ አራም መልስ ሊሰጠኝ አይችልም። አራም ማለት የቲክቶክ ላይ ያላችሁ አትሳደብ። ነብይ ብልጽግና አባልና የሆነ ብሔር ላይ ጥፍ ስለሆናችሁ ኦሮሞ ስለሆንክ ለኔ መልስ አሰጣችሁ አትችልም። ቲክቶክ ላይ ያለው መልስ ሊሰጠኝ አትችልም። አንተ ማን ስለሆንክ ነው ለምን? አሁን አዳምጠኝ። ነብይ ፍቅሪዝም አንተ ምን ስለሆንክ ነው ተሰሚነትና ተደማጭ ማንነህና ፈስ። ስለዚህ አባታችን ፍቅሪዝም አዳምጠኝ። አንድ የአባታችን ፍቅሪዝም ልንገርህ። አንደኛ ነገር አታዳምጥ። የብልጽግና አባልና የኦሮሞ ስለሆነ ወይም ሌላ ስለሆነ መልስ ሊሰጠኝ አይችልም። የሚመለከተው በቀጥታ ሆነ በተዘዋዋሪ ኃላፊነት የተሰጣጡ ሰዎች አሉ። በዚህ ትብት መቼም አንታገባ። በዚህ ትብት መቼም አንታገባ። በቀበሌ ደረጃ ነው ፍቅሪዝም
ይሄን መጠየቅ ያለብህ አገር ገብተህ በቀበሌ ደረጃ ነው እንጂ አንተን መንግስት ሰምቶ ካለበት ሀገር ደብዳቤ ጽፎ አንተ ማነህ? መንግስት ላይ ምን አይነት ጭንቅላት ነው? እኛ ስናይ መንግስት በዚህ ደረጃ የወረደ ነው እንዴ እንላለን። ራስህ ጠይቀህ ራስህ ትጮኻለህ እንዴ? እኔ ያላልኩትን ሐሳብ ራስህ ጠይቀህ ራስህ እየጮኽክ ነው ያለኸው። አንተ እኮ ነው መንግስት ደብዳቤ ይጻፍልኝ አልከው። ጭንቅላትህ አናሳ ነው። ይኸውልህ የምታስበው ፐርሰፕሽን ይወደቀው። አንተን ግለሰብ እኮ አይከተልህም እኮ ፍቅር ይዘም ግለሰብ የማይከተልህ ሰውዬ ብቻዬን ነብይ ነው የምትል ሰውዬ እንዴት ነው መንግስት ላንተ ደብዳቤ የሚል አያውቅም እኮ ማስተዳደር ያለበት በየስራ ድርሻው የተከፋፈለ ብዙ ባለስልጣን ያለበት ነው አንድ ሀገር ማለት። ለዛ ሁሉ የተመደበ አካል አለ መልስ የሚሰጥ ለእያንዳንዱ። ካልሆነ ሀገር አይደለችም። እንደ ሀገር ሳይሆን እንደ አካባቢ ልናየው ነው ማለት ነው። ፍቅር ይዘው እኮ ይሄን ልመልስልህ ታዳምጠኛለህ? እድሉን ሰጠኛለህ? አንተ የተናገርከው እዚህ ሚዲያ ላይ ወጥተህ ነው አይደለም? እነዚህ ባለስልጣናቶች እውነት ለአንተ ይቅርታ ደብዳቤ ግባ ወደ ሀገር ብለው ካዩ እነዚህ ሰዎች ወርደዋል። እዚህ አንተ ቤት መገኘታቸው ራሱ እኮ ትልቅ ውርደት እኮ ነው በመንግስት ደረጃ። እኛ ብናይ ሌሎች ሰዎች አዳምጠኝ። የኔ መመለስ ለነሱ ክብር ነው፣ ውርደት ሳይሆን ተቃዋሚዎች በሙሉ ወደ ጸልይላቸዋል። ጠባብ ጭንቅላት ነው የተቃወሙ እንዳለ በጦርም ሆነ በምንም የተማረኩ ጥሩ ነው እንጂ በስፋት ድሬዳን የለም ላጭተው ነው የሚያስገቡክ። እንዳትሄድ ለማንኛውም እንዳትመለስ። በዚህ ቲቪ አያዋጣም። በቃ ቅር እዛ ኬንያ ምን ጎደለ? ምንድን ነው የከበደ ነገር? መግባት እንኳን ብትፈልግ ዝም ብለህ ነው መግባት ያለብህ እንጂ ይቅርታ መጠየቅ ምናምን። ከዛ በኋላ ላይ አዎ ተሳስቼ ነበር ይቅርታ ጠይቃለሁ ብላል አለቅ እንጂ ደብዳቤ ከመንግስት ይላክልኝ ምናምን እንዴ! አንተ ምን እነ ልደቱ አያሌው እነ ጀዋር መሐመድ እንኳን ያቃጠየው ኬንያ ገንፎ ሰልችቶት ነው እንዴ? ደብዳቤ እኔ ጽፋለሁ እንጂ ይላክልኝ ገንፎ ሲሰራ አይተሃል አይደል? ደብዳቤው ጽፈህ መልስ እየሰጠኝ ያለው አይ ጉንፋን አሞኛል። አሁን ይቅርታ ጠይቃል። አንተ እኮ መግባት ብቻ ነው የሚጠበቅብህ። በቃ የይቅርታ ቪዲዮ ሰርቻለሁ ማየት ትችላላችሁ። ትልቁ አክቲቪስት ቴዲ ቤት ገብቼ በቃ አለቀ እንጂ አንተ እንደገና ወረቀት ኬንያ ገንፎና የዶሮ እግር መብላት ሰለቸኝም በላቸው። እምያገሬ የዶሮ እግር ሲበላ እኮ ሞትኩ። ይቅርታ በላይ ምንም ነገር የለም። ይቅርታ ተጠይቀዋል። አልሰማም ካሉ ደግሞ ደደብ ይሆናሉ ማለት ነው። ደደብ ናቸው። አሁን ተሳሳት ፍቅር ይዝም አትሳሳት። አልሰማም ካሉ ነው የምልህ። አልሰማም ይቅርታ የሚሉ ከሆነ ደግሞ ደደብ ናቸው። የሆነ ደደብ ይሆናል። ይጀምር የተሳደብከውንም ነገር እኮ ሰምቶ ይሆናል ታስባለህ። ይቅርታ ጠይቋል። እንደ መብቱ ነው። ሀገሬ ልግባ ብሏል። ስለዚህ አልሰማም የሚሉ ከሆነ በዛ በደደብነታቸው ነው የሚጓዙት ማለት ነው። ስለዚህ አባታችን እኔ አንድ ጥያቄ ልጠይቅ። አሁን ባለፈው ቪዲዮ ስትሰራ ገንፎ እየሰራ ስራ አግኝቻለሁ ተመችቶኛል ስትል ነበር። ለምን ትመለሳለህ ወደ ሀገር? ምንድን ነው የጎደለ ነገር? ለምን መግባት ፈለግ? ጌም ላክ ለሀገር መግቢያ የሚሆንሽን ይኸው ፍቅር ይዘህ አንድ ነገር ልንገር ወንድሜ፣ የምትሰማኝ ከሆነ ቆይ ቡላላ ልንገር፣ አንተን ስራዬ ብሎ ተከታትሎ ምናምን የመንግስት አካሎች የሉ። እናቴን ፍቅር ይዝም ዝም ብለህ በመፍራት ወይ ደግሞ በቃ ሁሉም የሚያወራው ሁሉ መንግስት የሚሰማ ይመስላል እንዴ? መንግስት እኮ ቀይ ባህርን ለማስመለስ ወጣቱን የሚያነቃቃበት ሚዲያው ላይ ትኩረት የሚደረግበት ነው እንጂ አንተ ተናገርክ ብሎ በዚህ ደረጃ እንደሆነ ራስን ጥሩ አይደለም። ይኸውልህ አያችሁ፣ መጀመሪያ አዳምጥ። የእያንዳንዱ እየተከታተሉ የሚያወሩትን ይሰማሉ። የተመደቡ አካላቶች አሉ። እንኳን በኮሜንትን በምን የሚሉትን እንኳን ስንቶቹ ታስረዋል አይደል? ይሰማል፣ ያወራሉ። በደንብ ነው የተመደቡ ሰዎች አሉ። ግን አሁን ላጠፋው ጥፋት ይቅርታ ብያለሁ፣ መልስ ነው የምፈልገው። በደብዳቤ በቪዲዮ በኦዲዮ በሁሉ በተቻለ ሁሉ ጠይቃለሁ፣ በሰውም ጭምር። ግን ይቅርታ እኮ ማለት እኮ ከተጠያቂነት አያድንህም እኮ በህጉ መሰረት። በአንድ ሀገር ላይ የመስተናገድ መብት ስላለ ባለፈው ጆን ዳንኤል ሲወጣ አላየህም? መንግስት አባት ነው እንደ አባት ቀጥቶኛል እያለ ነው ያወራው። አንተ ግን ግዴታው ነው ምናምን እያልክ ከዚሁ እየተበትክ የመጣው እኮ ለእኔና ለአንተ ነው። አንድ መንግስት እኮ ሊያገለግለን እንጂ ሊገለገል አይደለም የመጣው፣ ሊያገለግለን። ስለዚህ ለጠየቁት ጥያቄ መልስ የመስጠት ግዴታ አለበት፣ ግዴታው ነው።
ራሱን የተቻለ አደረጃጀት አሰራር ከሌለው ደግሞ ሊያዋቅር ግዴታው ነው። ግዴታው መንግስትን እንደመናቅ እኮ ነው የሚቆጠረው። ፍቅር ይዝም መናቅ አይደለም፣ ግዴታ ስለሆነ ነው። የእያንዳንዱ የዜጋ ፍላጎት የማሟላት ግዴታና ውዴታ አለበት። እያንዳንዱ ዜጋ ግዴታ እንዳለበት ሰጣ አይችልም ብላል ሰጠኝ ይገባል። አንተ አይደለም ማለት ነው ግዴታ የምትወጣው መጀመሪያ። አንተም ግዴታ እንዳለበት አውቃለህ። ፍቅር ይዝም እየሰማኝ ነው። እኔም ግዴታ አለብኝ። ለጥፋቴም ደግሞ ይቅርታ ብያለሁ። ትክክለኛ ስራ ነው የሰራው። በቃ እሱን ይቅርታ ብቻ ሳይሆን የሚገባውን መንግስትም ደግሞ በሚመለከተው መንገድ መልስ ሊሰጠኝ ይገባል። ጆከር ነው የሰራው ተቀላቀል ማለት ነው። ፍቅር ይዝም መልስ የሚሰጥህ ለመንግስት መስራት አለብህ። ካሁኑ አሰብ የኢትዮጵያ እንደሆነች ወጣቱ እንዲነቃቃ፣ ወጣቱ ሀገሩን እንዲጠብቅ በዚህ ዘንድ ለሳምንት ለሁለት ሳምንት በተከታታይ እየመጣ መስራት አለብህ። አገራዊ ግዴታህን መወጣት አለብህ። ይሄ ደግሞ ከይቅርታም በላይ ነው። በፈለክበት ሰዓት ላይ የሀገር ፍቅር የሀገር ክብር ካለ በፈለክበት ሰዓት ላይ በሀገር ላይ ማንም አያስርህም፣ ማንም አይናገርም። ግን ቆይ ይሄን ሰውዬ እንደ ኖርማል ሰው ለምንድን ነው የምናየው? ይሄ እኮ ነብይ ነው። ነብይ እስከሆነ ድረስ እንደምትተሳሰርና እንደማትታሰር ከዚሁ ተንብየክ ግባ። የምታሰር ከሆነ ቀር ለምንድን ነው? ኖ አይደለም፣ እንደዛ አይደለም። ነብያችን ምን ያደርጋሉ መሰሎት? አይሳቁ። ሰው ማድረግ ያለበት ስለ መንግስት መናገር ነው። መንግስት አገሩን የሚያስጠብቅ ቀይ ባህር ማለት ለሁሉም ኢትዮጵያ የሚጠቅም መሆኑ፣ ቀይ ባህር ማለት ለአማራው፣ ለትግሬው፣ ለኦሮሞው፣ ለብዙዎች፣ ለገበሬው የማንም ኦሮሞ ተነስቶ መልስ ሊሰጠኝ አይችልም። የማንም የኦሮሞ የብሔር ጉዳይ አይደለም። የማንም አንተም አገባም አባገዳ ራሱ ይቅርታ ያደርግልኝ። አሁን ደግሞ ከኦሮሞ ካርከው ከብዙ ሚሊዮን ጋር ኖ እኔ የምልህ የማንም ብሔር ተነስቶ ሳይሆን መልስ ሊሰጠኝ የሚፈልገው ብልጽግና ብቻ ነው። ብልጽግና መልስ ሊሰጠኝ ይገባል እንጂ ኦሮሞ መልስ ሊሰጠኝ አልቀበልም። ኦሮሞ መብት የለውም ለኔ መስጠት። ለኔ መልስ የመስጠት ኦሮሞ መብት የለውም። በቃ አትገባም። እኔ ኦሮሞ ነኝ እንዳገባ ማን ስለሆንክ ነው? አትገባም። መብት የለውም። ምክንያቱም ብልጽግና ኦሮሞ ነው። ፍቅር ሲዝም አባታችን አዳምጠኝ። አንተ አንድ ሰው ነህ፣ ፕላስ ደግሞ ነብይ ነህ። በመጀመሪያ ይሄን ጥያቄ መልስልኝ። ብልጽግና ኦሮሞ ነው ወይ? ብልጽግና እኔ ልመልስልህ። ብልጽግና ኦሮሞም አለው፣ ትግራይም አለው፣ ካምባታም፣ ሀዲያም ሁሉም ውጤት ነው። ስለዚህ መልስ የሚሰጠኝ ኦሮሞ፣ ትግሬ፣ አማራ ምናምን አይደለም፣ ብልጽግና ብቻ ነው። ስለዚህ መልስ የምጠብቀው ከብልጽግና እንጂ ከኦሮሞ አይደለም። ጉዳይ ሌላ ስራ ላይ ነው። አባታችን እኔ ልተንብዩለት አይገቡም፣ መቼም እርሱ አይገቡም። ስለዚህ እኔ መልስ ጥያቄ አልጠይቅም። ኦሮሞ አያገባው። እኔ ስለ ብልጽግና ተቀላቅያለሁ ብያለሁ። ስለ ብልጽግና እንጂ ኦሮሞ አያገባው። ስለ ኦሮሞ አያገባው። ኦሮሞ የሰፈር ጎረምሳ አይደለም እኮ በሚሊዮን የሚቆጠር ህዝብ እኮ ነው። እንዴት ነው እንደዚህ ብለህ ብትናገር? እኔ ብሔርን ሄጄ ከብሔር ጋር ምንም ጉዳይ የለኝም። ከብልጽግና ነው እንጂ ከብሔር ጋር ምን ጉዳይ አለ? ፍቅር ግን ይህ መንግስት ሞር የሚያስተዳድረው የኦሮሞ ባለስልጣናት ናቸው እና ትንሽ ወደዛ ያለ ግልጹ ልንገር እና የአማራም የጉራጌ ኢትዮጵያው እንጂ ስለዚህ የማይመለከተው ጋር እንጂ ማጠይቅም አልቀበልም። ለምንድን ነው አንተ ተመሳስለ መግባት የከበደ? ለምን መሳሰላለሁ? ከማን ጋር ነው የምመሳሰለው? ከቻልክ አባገዳ ሰብስበህ ይቅርታ ጠይቀ እነሱ ይቅርታ እንዲጠይቁልህ አድርገህ መንግስትንም ይቅርታ ጠይቀ ኦሮምኛም ለምደ እንዴ አውርታ አገባም እንዴ ምንድን ነው? ኦሮምኛ ደግሞ ቀላል ቋንቋ ኦሮሞኛ ለምንድን ነው የምለምደው? ምን እንዳለብኝ አዲስ አበባ ላይ እኮ ያናግሯል። ሂድ ግዴታ ነው። ኦሮምኛ የመልመድ ግዴታ አለብህ አንተ፣ ግዴታ አለብህ። ምን እንዳለብኝ እዳ የለብኝም። አልለምድም። እዳም ጀምር። አንተ የፊንፊኔ ልጅ ነህ አይደለ? የምንም ምን አገባ እኮ የፊንፊኔ ልጅ ከሆንክ በፊንፊኔ ከተማዋ ላይ ደግሞ ኦሮምኛ የመልመድም የማወቅም የመስማትም የማናገርም ግዴታ አለብህ። ፊንፊኔ ማነች? ኦሮምኛ ስላልቻልክ ነው መሬቱ የተቀማኸው። እኔ እርግጠኛ ነኝ። ኦሮሚያ ዋና ከተማ እምብርት ነች። ፊንፊኔ የሚባለው የቱ ጋር ነው? ማን ነው? የሰው ስም ነው? ኦሮሚያ ኖ የተራራ ስም ነው? ስርዓት ፊንፊኔ ማለት የኦሮሚያ ዋና ከተማ በኦሮሞ እምብርት ላይ የምትገኝ ታላቂቱ ከተማ የአፍሪካ። ለምን አንተ አትገባትም? እናቴ አትገባ
በባልጩት ነው የሚል ላጭቶ እስር ቤት የሚያስገቡ ጠብቅ። እኔ አሁን ስለ ብሔር በጠርሙስ ለዛው ነው። ልክ ነህ። ባልጩት ራሱ ትልቅ ነገር ነው። ታዲያ ፊንፊኔ ምናምን ትለኝ ምን አቅልሃል? እነሱ ፊንፊኔ ምን አገባኝ? ተው ነብይ አይደለ ተሳደበ። ባይዘዊ አንተ አዲስ አበባ በገባ ግለሰብ ነው ቅጥቅጥ አድርጎ የሚልክ መንግስት አይነካ። በጣም የተዳፈቀ ነው። እንደዚህ መሆን የለብህም። አስተዋዩ ነብይ አይደለ። ሁለተኛ ነገር አዲስ አበባ አትበል ብሏል። አንዴ ለማስተካከል ፊንፊኔ ይገባ ይሁን አሳሳተኝ። በፊንፊኔ እኔ የብሔር አቀንቃኝ አይደለሁም። የብሔር አቀንቃኝ እኔ ይቅርታ የጠየኩት ብልጽግናን እንጂ ኦሮሞን አይደለም። ኦሮሞን ልጠይቅም አልችልም፣ አያገባኝም። የመጠየቅ ግዴታም የለብኝም፣ ውዴታም የለብኝም፣ መብትም የላቸው። ምን አለብህ? ማንም ስለሆነ አለብህ። ከመንግስት በላይ ብሔር ብሔረሰቦች ኦሮሞን አይደለም። አዳምጠኝ፣ ይኸውልህ ብልጽግናን እንጂ የሚጠይቀው ኦሮሞን አይደለም። አያገባችሁም። ኦሮሞ ምን አገባችሁ? ይኸው አዳምጠኝ፣ እኔ ልናገር። አሁን ፍቅር ይዝም እየተደማመጠ ነው። ብልጽግና ማለት ከ10 ሚሊዮን በላይ ያለው ተከታይ አንድ ትልቅ ፓርቲ ነው። ኦሮሞ ማለት ደግሞ ከ60 ሚሊዮን በላይ ያለው ህዝብ ነው። ማክበርም መፍራትም ያለብህ ቅድሚያ ኦሮሞ ነው። ከዛ ደግሞ እኔ አሁን ስለ ኦሮሞ የሚባል አካል አያገባኝም። ምን ማለት ነው? ሊያብድ ነው ሳይመጣ ኦሮሞ የሚባል ብሔር አለ፣ አይመለከተኝም። ምን ማለት ስልጣኑም የለውም። እነሱን መጠየቅም አልችልም። መልስም መስጠት ለኔ አይችሉም። ምን ማለት ነው? በቃ የዶሮ እግርና ገንፎን እየበላ እዛ ታረጃለህ። አመጣም ቪዲዮ መጣለሁ። ይቅርታ አትገባትም። በቃ አለቀ። ከመጠየቅ በፊት ኦሮሞ እንደመጠየቅ ያለብህ ኦሮሞን ይቅርታ ጠይቀህ ከዛ አትገባም። አንተ በዚህ ቲቪ ተለው መሬቱም የተቀማው እና ኦሮሞ ያክልል ላይ ነው ብሎ አሙኝ። ኦሮሞ ማለት ህዝብ ነው እንጂ የሰፈር ጎረምሳ አይደለም። መጀመሪያ አቀሳሰር አንተ በፊንፊኔ ከተማ ነዋሪ እስከሆንክ ድረስ አዳምጠኝ። የኦሮሞን ህዝብ የማክበር ግዴታ ነው ያለብህ። እንደፈለኩ ወድጄ ነው ቋንቋ መማረው ካልፈለኩ ምናምን የሚባለው ይኸው እዛች ፊንፊኔ ከተማ ላይ ስትኖር ቋንቋዋን ባህሏን አክብረህ እንዴት ተገርፎ እንደወጣ ንገረው። አቡፋኑ ንገረው እንዴት እንደተገረፍክ እንዲማር። ነቢ ደምሳይ አንተ ቴዲ ሐዋሳ ይጫወትብሃል። ባይዘዌ ኬንያ ውስጥም ኦሮሞ አሉ፣ እዛ እንዳያገኙ። ስለዚህ አንቀቀበል ሞራ ነው። ምን ቸግሮ ነው እንደዛ ያቀረበ? እኔ ከብሔር ጋር እኔ ብልጽግና ነው የምጠይቀው፣ ብልጽግና ነው የሚመለከተኝ። እኔ ብሔርን የምጠይቅበት ምክንያት የለም። ምን አገባው ብሔር ያው አዳምጠኝ ፍቅር ይዝማል። ምን አገባችሁ? ብልጽግና ኦሮሚያ አይደል? ብልጽግና ኦሮሚያ ነው ያላችሁ ፕሮፓጋንዳችሁን እየፋችሁ ኖራችኋል። አይደለም ከብልጽግና በላይ ህዝብና ማህበረሰብ መከበር አለባቸው። አይደለም አዳምጠኝ ተቀለቅያለሁ። ብልጽግና የኦሮሞ አይደለም፣ አያገባችሁ። ብልጽግና የኦሮሞ አይደለም፣ ብልጽግና ተቀለቅያለሁ፣ አያገባችሁ እኮ እንጂ የኦሮሞ አይደለም። መብትህ ነው እሱ መብትህ ግን ስለዚህ አሁን እዚህ ጋር ብልጽግና ስንቀላቀል እኔ ኦሮሞን አይደለም የተቀላቀልኩት ብልጽግና ነው። ፍቅር ይዝማል። መጀመሪያ አይደለም እናስረዳዋ፣ መረዳት አለበት። ኦሮሚያ ማክበር አለ። አይገባኝም። ገዳዳ ስለሆንክ ሊገባኝ አይችልም። ገዳዳ ናችሁ ናችሁ። ምንድን ነው ገዳዳ ማለት? ቆይ ነገሩ ምንድን ነው? አባ ገዳዳ ማለት ነው። እየበለጸክ ነው። ሪከርዱ ነው ለማህበረሰቡ እንትን ማለት አለ። እሺ ኬንያ ውስጥ ኦሮሞ አሉ። እንዳትገረፍ ፍቅር ሲዝም እያስተዋልክ ተናገር። ነብይ አይደለም እንዴ አንተ? ኬንያ ከ15% በላይ ኦሮሞ እንዳለ ታውቃለህ? ግን ወገብህን ታውቃለህ? ግን ኡጋንዳ ስንት ኦሮሞ እንዳለ ታውቃለህ? የረበሽከኝ ባይዘዌ ግን አቡፋኖ ቢያስረዳው ይገባዋል ብዬ አስባለሁ። አቡፋኖ ታስሮ የወጣ ስለሆነ እሺ፣ አቡፋኖ ለማስረዳት ሞክር እስቲ ትንሽ። እሱ አሁን ወዴት እየበለጸገ ነው ያለው? አገር ለመግባት ፈልጓል። ይቅርታ መጠየቅ ያለብህ መጀመሪያ የኦሮሞን ህዝብ ነው፣ ከዛ ብልጽግና ነው። ከምንም በላይ ህዝብ ይቀድማል።
እያልኩት ነው። እሱ ደግሞ አይ ይላል። ሲጀምር አቡፋን ነው እየተደማመጠን የምናወራ ከሆነ ይህ ልጅ የፊንፊኔ ነዋሪ እስከሆነ ድረስ ቋንቋን ባህሏን አክብሮ በሰው ሀገር ላይ ተሰዶ ሲኖር እኮ ኬንያዎችን አክብሮና እንትን ብሎ ነው። በፊንፊኔ ከተማ ላይም ሲኖር ምን ሆኜ ነው ምላሴ ተንኮል በፊንፊኔ ከተማ ላይም ሲኖር እነሆ የፊንፊኔ ህዝቦች አዲስ አበባ ማለት ነው። አዲስ አበባ ፊንፊኔ ሸይድ ሄድም ታስሮ ወጥቶ አልተማረም ማለት ነው። ቆይ እኛ የምናውቀው አዲስ አበባ ነው። ልጁ ኦሮሞን አልሰደበም። ኦሮሞ ምን አገባው? ነብይ ደምሳሽ ኦሮሞን ተሳድበሃል እንዳለ አብይን ተሳድቧል። አብይ ደግሞ ኦሮሞ ነው። ፋኖንም ይቅርታ አልጠይቅም፣ ትግሬንም ይቅርታ አልጠይቅም። ብልጽግና ግን ፍቅር ሲዝም የሰደበው አብይን በማንነቱ ነው። ብልጽግና ስለሆነ ሳይሆን በማንነቱ ሰድበዋል። ማንነቱ ደግሞ ኦሮሞ ነው። እስቲ ኪኒያዘ መጀመሪያው ነብይ እየተባልክ ነው። ፋኖንም ይቅርታ አልጠይቅም። እንኳን ኦሮሞን ፋኖንም ይቅርታ አልጠይቅም። እንዴ በቃ ፋኖን ተሳድበሃል ፋኖ እንኳን ኦሮሞ ፋኖንም እንኳን ቢሆን ይቅርታ አልጠይቅም። ትጠይቃለህ። እናልፈዋለን። የፋኖ ይታለፋል። ይኸው ፋኖ ይታለፋል። ምንም ሊሆን ትገረም ታወራዋለህ። እንኳን ኦሮሞ ፋኖንም አልጠይቅም። ኦሮሞን አልጠይቅም፣ ፋኖንም ይቅርታ አልጠይቅም። ሁለቱም ብልጽግና መቼ ነው ፋኖን የተሳደብከው? መቼ ነው የተሳደብከው? ዛሬም ሰርቧል። ከትላንት ወዲያም ተሳድቧል። ወደ ኢትዮጵያ ሊገባ ሲፈልግ ነው። እኔ ብልጽግና እንጂ ኦሮሞና ሸኔና ፋኖ ቆይ እስቲ ገንፎ አልተስማማህም? እንዳገሩ ምንድነው ችግር? እንርዳ። የዶሮ እግር በላ፣ ገንፎ ሰራ፣ አገነፋ፣ ምንም ህይወት ሊገፋለት አልቻለም። በቃ መመለስ ፈለገ። ሲመለስ ደግሞ ይቅርታ ጠይቆ ነው መሆን ያለበት። ይቅርታ ደግሞ ስትጠይቅ የኦሮሞን ህዝብ እንደዚህ ነው ይቅርታ መጠየቅ ያለብህ። በቃ 4 ነጥብ ቶሎ መግባት ከፈለክ። እሺ ቡላላ ያሁን እንደው ካርታው ወደ ካርታው አንተ ከብት አትለፋድድ። ነቢይ ግን ተበላሽቷል። ከፈጣሪ ጋር እየተገናኙ አይደለም። ስድብ እያበዙ ነው። እውቀታችሁ ቂጣችሁ ላይ ነው ያለው። እውነቴን ነው። ከብት ሲሆናችሁ ኦሮሞን ኦሮሞንም አማራንም ትግሬንም አባታችን ብልግና ይሳደቡ። እርሶ ትልቅ ሰው አይደል? ነብይ አይደል እንዴ? በቃ እኔ ብልጽግና ብቻ ነው ይቅርታ መጠየቅ የሚገባኝ። አያገባችሁም ሌሎቻችሁ በየብሔሩ። ለምን ነው ይቅርታ የምትጠይቀው? አንተ ምን አድርገሃል? ለምን ምን አድርገሃል? አዳነች አቤቤንና ዶክተር አብይን ሰድቧል። ብልጽግና ብቻ ነው። እኔ ኦሮሞን የሄድኩኝ በየእንትኑ ይቅርታ ማለት አለብኝ እንዴ? ግዴታ አለብህ። ቢያንስ ይኸው አዳምጠኝ፣ ፍቅር ይዝም አንዴ ላውራ እድልን ትሰጠኛለህ። የኦሮሞን ህዝብ ተነስተህ ይቅርታ ጠይቅ አልተባልክ? ሁሉንም ህዝብ አሁን ምንድነው ማድረግ ያለብህ? እነሱ ይጠይቁኝ። እርሻ መሬቱንም ቤቴን የሚወሰዱት እነሱ ናቸው። እነሱ ይጠይቁኝ፣ አልጠይቅም። አንደኛ ነገር ኦሮምኛ መልመድ አለብህ፣ ባህላቸውን ማክበር አለብህ። ይህንን ሳታረግ መሬት መጠየቅ እሱ ምንድነው ብሔሩ? አያጅቡ ምንድነው? ፊንፊኔ ላይ መሬቴን ቀሙኝ ይላል። አዳምጠኝ። ፊንፊኔ ላይ መሬቴን ቀሙኝ ይላል። ይህ ሰው አማርኛ ብሔር ምንድን ነው? ሰራጅቡ እንደ አገር ደግሞ እየገዛን ያለው ብልጽግና ነው። ብልጽግና ነው ጠይቀው። የትኛውንም የብሔር አካል ይቅርታ ጠይቅ። ግን እኔ ጋር አዲስ መረጃ ተልኳል። ኢትዮጵያን ያለው ጠዋት ላይፍ ሲገባ የቆራሌው ድምፅ ሰምተናል ይላሉ። ገባክ እንዴ? ኢትዮጵያን ያለው ጠዋት ላይፍ ሲገባ የቆራሌው ድምፅ ሰምተናል። ይዙዋል። ቶሎ አምልጥ። ታብ ተባሉ። ደነገጠ። ፍቅር ይዘህ እኔም ይቅርታ ጠይቅ። እኔም ኦሮሞ ነኝ። እኔም ይቅርታ ጠይቅ። የማንም ድንባዣም እየመጣው ይቅርታ አልጠይቃችሁ እንዴ? ከብቶች ምን ስለሆናችሁ ነው በየብሔሩ? ይህ ሰውዬ መጠየቅ አለበት። ፓስተር ግን ነብያችን ከፈጣሪ ጋር የተገናኙ አይደለም። ስድብ እያበዙ ነው። ነብይነቱንም እየረሱ ነው። ምን ሆነዋል እንዴ? አዎ በእኛ ሃይማኖት ደደብን ደደብ በለው። የሚመሰገነው አመስግን። እና እኛ ደደብ ነን። እኔ በጣም ነው በጣታችሁ ያው ኮፕሊንግ ያደርጋችሁ። ፍቅሪዝም ይሰማል። ድምጼ ይሰማል። ፍቅሪዝም
እሺ በወጣ እንጫወት። ፍቅር የሚሸነፍ እየወጣ እንጂ የሚሸነፍ እየወጣ ነብያችን ስራዎትን ግን ይችሉበታል። እሺ እንደዛ እንዲያስወጣ የለ እንዴ እዛው እንትን በሉ አስጠላችሁ። ፍቅር ይዝም አሁን ይቅርታ የሚጠይቀው ታላቁን የኦሮሞ ህዝብ ነው። ይህን ካልጠየቀ እንጠይቀዋለን። አርፎ እንዲህ ይቀልዳሉ። አንዳንዶቻችሁ እንዴት ነው የምታስቡት? ፊንፊኔ ላይ እየኖርክ ኦሮሞን ይቅርታ አልጠይቅም እንዴት ይመጣዋል? እንዴት ይመጣዋል? ይሄ ነውር እኮ ነው። በይ ደህና ደሪ ባይ ማሬ ወይ ቻው። ጂቦ ካድሬ ነው እናቴ። በዚህ ሰዓት እኔ ግራ ይገባኛል። በቃ መንግስት እንደሚከታተላቸው መንግስት ምናምን ራሳቸውን እኮ እንደ ትልቅ ነገር እኮ ነው። እኔ መንግስትን ስለሰደብኩኝ በቃ መግባት አልችልም ሀገሬ፣ ይቅርታ ወረቀት ጠይቄያለሁ ታሳያችሁ ነው። መቼም አይገባም። ኦሮሞን ብቻ ነው ወይስ የኢትዮጵያን ህዝብ? ኦሮሞን ብቻ ነው። የኢትዮጵያ ህዝብንማ ምን አለ? ኦሮሞን ነው እንደዛ ሲያብጠለጥል የነበረው። ሾካካ እሺ፣ ሾካካነት አይደለም ነው። ምን ሲናገር የነበረው እና አዳነች አቤቤን ሲናገር የነበረው በብሔራቸው አይደል እንዴ? እንደው ከጅቡ ጋር እኮ የሰላም ወሬ እኮ ጅቡ ጋር እኮ አይቻልም። ቆይ ጋር አስቆይልጣ ደንግጣለች። እንዲህ ነው የምትንበጫበጩት አዳሚ። እናቴ ሰርተዋል እኮ ስራቸውን ሰርተዋል፣ ጥግ ድረስ ሰርተዋል እንዳለ ኢትዮጵያ ህዝብ ጃስ በቃ ጭንቅላታችን ላይ ያሳደሩብን ነገር አለ ሳንፈልግ ዞር ብለው ማያዩንን ሁሉ በቃ መንግስትን ተናገር ያለው ጉድ የፈላ የሚሏል እና እኔ እንግዲህ ሉባባ ተመዲያን ቤት አልወጣትም ወላሂ ላዚም። ምክንያቱም በቀደም መንግስትን ተሳድቤያለሁ፣ አሁንም እሳደባለሁ። በማህበረሰቤና በህዝቤ ላይ መጥተዋል ምናምን። ሁለተኛ ይቅርታ ደብዳቤውን ተቀብሎ ብላ ሄድ ከዚህ ባክ መንግስት ኤርትራን ለመውረር እየተዘጋጀ ወጣቱን እያነቃቃ ነው። አንተን ስራዬ ብሎ ፈልጎ ታብታብ አድርጎ እንደገና ሪከርድን ቀብላ አባዚ ሁላችንም ጭንቅላት ላይ የሳሉት ነገር ነው እንጂ እነዚህ ሌላ ዓለም ውስጥ ያሉ ሰዎች ናቸው። ፍቅር ይዘመት አዎ ፍቅር ይዘ አንተ ማንን አጋፍጠህ ነው የምትሄደው? አንደኛ ነገር ፍቅር ይዝም እኔ ሳወራ እየሰማኝ አይደለም፣ ትንጫጫለህ። ሁለተኛ ነገር መንግስት ላንተ ይቅር ብያለሁ ብሎ ምንም አይነት ደብዳቤ አያስገባም። እናንተን ለምን አጨናንቃለሁ? ወንድሞቼ ዲሙ ፊልተር ነው በዛ ላይ ያወራ ይቅርባችሁ። ወንድሞች ደግሞ እንዲገናኙ እናንተ ያላችሁን ነው የምትሰጡት። ሂዳችሁ አባቢ እንዲህ ገመሮች የሚወዱት ያለውን ነው። ተላላህ ተከሰርክ ደግሞ አራዲያዎች ናቸው እኮ በጣም ነው የሚያውቁት እኮ። 6 ዓመት ሙሉ አበባ እየለቀክ 33 ሌቭል ገብተህ ዛሬ በሌቭል ይኮራራሉ ብትል አይሰሙም። ይቅርታ ሌቭል ከስንት ዓመት በፊት ነበር ይለዋል። አይ 6 ዓመት ነው ቲክቶክ የምትጠቀመው። 6 ዓመት ሙሉ 33 ሌቭል አይቶ ስንት አበባ ብትህ ነው በየቤቱ እየዞር ቲክቶክ ከጀመርኩኝ ሳምንቴ ነው ብለው 40 ሌቭል የገቡትን ነው እነሱ የሚያሯሩጡት። ሾፈካል እኑ እያልሾፍኩም እባክሽ። እኔ ሾፍ ባረገው ችግር የለብኝም። እኔ እወድሻለሁ እኮ እናቴ። ይህን የምትመስልማ የለችም እንዲህ ሬክሰን ፌክሰን እና ሾፈካል ይሉኛል እዚህ ጋር አላ ይሾፋችሁ እናንተ ትታው አላ በከይር ይሾፋችሁ ኢንሻአላህ። እና ምእመናን ምንድን ነው መንግስትን አሁንም መሳደብ ትችላላችሁ፣ መተቸት ትችላላችሁ። ምንም
የምትለውጡት ነገር የለም። መንግስት ያየናል፣ መንግስት እንዲህ ብሏል፣ እናንተን እየተከታተለ የሚውልበት ነገር አይደለም እኮ። መንግስት እኮ የኤርትራን ካርታ ቀይሮ የመጣ እኮ ነው። ሀገር ላይ ፍጥጫ የገጠመ እኮ ነው። መንግስት እኮ የሚያስፈራው እኮ እንዲሁ ትንሽ ትግራይ ብቻ እኮ ነው። አላሰራ ያሉት ትግራይ እኮ ብቻ እኮ እነ ደብረጽዮን እኮ ናቸው ግብ ግብ። እነሱም እባክህ ከኋላ የሚመሩት እንደዚህ ናቸው። ተውት። እኔ አሁን አሁን ስንናገር መንግስት ሌላ ሙድ ውስጥ ሌላ ዓለም ውስጥ ያለ ነው እንጂ ማንም ቲክቶከር ገነፈለ አፈላ ብሎ ተከታትሎ የሚያስራ አይደለም። ለምሳሌ ያክል ቲክቶከሮች የሚታሰሩት በባህልና ቱሪዝም ሚኒስተሮች የተቋቋመው ህገ መንግስታዊ ክብራችንንና ህዝባችንን የሚያበላሹ ተብለው ተተንትነው የመጡ ሰዎች ናቸው። ወገኔ ንቃ። መንግስት ሌላ ዓለም ውስጥ ሌላ ሙድ ውስጥ ገብቷል። እናቴ አፈር ብሉ። ሌላ ዓለም ውስጥ ሌላ ሙድ ውስጥ ነው ያለው። እናንተ እንዲሁ አንቀላፉ። የሆነ ሰዓት ላይ ከእንቅልፋችሁ ብድግ ስትሉ ዓለማችንም ኢትዮጵያም ተቀይራ የባህር በር ኑሮን ቢች ዳርቻ ላይ እንዲህ የኦሮሞ ትላልቅ ባለሀብቶች አሰብ ላይ ያሉ ይሄ አካባቢ ላይ እንዲህ አይነት ቪላ ሰራለሁ፣ እዚህ አካባቢ ላይ እንዲህ አይነት ሆቴል አቋቁማለሁ እያሉ ኢሳያስ አፈወርቂ አሰብ ገብቶ በችግር ጥብልግ ያሉ እናቶችን አሰብ የማናት እያለ ይጠይቃል። አብይ አህመድ የኦሮሞና የትግራይ ሀብታሞችን ሰብስቦ ምን አይነት ፕላን እያወጣ እንደሆነ አልገባችሁ? እንዴት አይነት ሆቴል እንገንባ፣ እንዴት አይነት የቢሽ ዳርቻ ላይ። በቀደም አንዱ ትግሬ ነው አሉ፣ አንዱ ኦሮሞ ተጣሉ። እኔ በአሰብ በግራ በኩል ያለውን ይሄ እንትኑ ላይ በባህር ዳርቻው አካባቢ ላይ እዛ ጋር ቪላ ቤቶችን እሰራለሁ አለ ትግሬው፣ ለመኖሪያ ፈረንጆች እንዲኖሩበት ምናምን ገስት ሃውስ። ያኛው ኦሮሞ ዲሞራ የማይሆነው እኔ እዛ ጋር የሚከፈተው ሆቴል ነው የኔ ነው የሚሆነው። በዚህ ጭቅጭቅ ከዛ መሀል ላይ አብይ አህመድ ገብቶ እንዲህ እናንተ ባለሀብቶች አቁም ውስጥ ኢሳያስ አፈወርቂ አወል ሲድ በተባለ አክቲቪስቱ አሰብ ላይ ጥውልግ ያሉ እናቶችን እየሄዱ አሰብ የማን ይላቸዋል። ትንፋሻቸው እየተቆራረጠ ናይና ናይና። አብይ አህመድ ዛሬ ወደ አሰብ ገባ ቢባል እነዛ እናቶች ተነስቶ አዲስ አበባ ነው የሚሰፍሩት። እናቲቱ በልልታና በጭፈራ ነው የሚቀበሉት። ትቀልዳለን። ኤርትራውን የምትፈልገው ነፃነት ብቻ እንደሆነ ታውቃላችሁ። የሚባል ነፃነት እንደ ልባቸው ኢንተርኔት ተጠቅመው እንደ ልባቸው አውርተው እንደ ልባቸው እናቴ ይሄን ነው የሚጠብቁት እንጂ ኢሳያስ አፈወርቂ ገደል ገባ ጫፍ እኮ ደርሷል። ነገሩ እኮ ጫፍ ደርሷል እኮ። ትክክል አወራ እናቴ። ነፃነታቸውን ነው የሚፈልጉት። ሌላ ምንም የሚፈልጉት ነገር የለም። የሰው ልጅ መኖር የማይችለው የት ነው ሲባል አንዱ ምን እንዳለ ሰማችሁ? ጨረቃና ኤርትራ ላይ ብቻ ነው አለ። አንዱስ ኤርትራ ውስጥ ነው አለ። አስማት ላሳያችሁ ብሎ ሌባ ጣቱን ከፍ ሲያደርግ ዝንቦች ውር አደረጉት እጁን። አያችሁ ብላ ዝንቦቹ ይከተሉታል እጁ። ከዛ ከጨረሰ በኋላ አንዱ እጁ ያወጣል። እዚህ ጋር አንድ ዝንብ ቀርታለች ሲለ ዋ ለአንድ ዝንብ ብዬ ቂጤ ልገርግር እንዲያ ኤርትራ ያልኩ ሚዛኑት ትቀልዳለን። ኢንተርኔቱን ይፈልጉታል፣ መብራቱን ይፈልጉታል፣ ነፃነቱን ይፈልጉታል። እናቴ ትሙት። ጸምዶስ ጸምዶ ትላለች። ጸምዶ እኮ በኋላ ላይ የሚፈነዳ ነገር እኮ ነው። አንቺ ጅል ነሽ እንዴ? ጸምዶ እንዴት እንደተቋቋመ ታውቂያለሽ? ግን ጸምዶ ኤርትራ ፈርታ ኢትዮጵያ ትግራይ ደግሞ አገር ለመሆን ትፈልጋ እኮ ነው። ይሄ እኮ ነው ጸምዶ ማለት። ጸምዶ ዝም ብሎ ይመጣል ያስያምሻል እንዴ?
አሁን እኛ ከኤርትራ ጋር ስንዋጋ አማራ አንሄድም ምናምን። አንደኛ የሚወስዱት ደግሞ አማራውን ነው። ዝም ብላችሁ ተመልከቱ። አንደኛ ከይዘነስ ምናምን ብሎ የሚወስዱ እናቴ ኢሳያስ አፈወርቂ እኮ ተንበጫብጫል እኮ እንጂ ጽምዶ እኮ በቂ እኮ። ለምን አንዴ ኢጅፕት አንዴ እንትን አረቢያ ምናምን ለምን አስኬዱ? እንዴ ትግራይና የአማራን ኃይል ይዞ እኮ መግባትና አማራ ተሸውዷል። እናቴ ትሙት አይናቸውን ጭፍና አድርገው ነው የሸወዷቸው። በትግራይ ጦርነት ላይ ክትት ሲያደርጓቸው በቃ ተበሉ። የዛን ሰዓት ነው የተበሉት። እንዲህ ነው የሚያንበረክኳቸው። ሁለቱንም ዝም ብላችሁ ጊዜ ተመልከቱ። አንዳንዴ ስታወራው የአማራ ጥላቻ አለብህ ምናምን፣ ይሄ ከጥላቻ ጋር የሚያያዝ ነገር አይደለም። በቃ በደንብ አድርገው ሰርተውበታል። በደንብ አማራን ለማዋረድ ጥግ ድረስ ነው የተሄደው። ጥግ ድረስ አንገታቸውን እንዲሰብሩ አድርጓቸዋል። ኤርትራንም በዛ ደረጃ ነው የሄዱባቸው። አራቸውን አብልተው ነው የሚገዟቸው ሁለቱንም። እናቴ ትሙት ያልገባችሁ ነገር አለ። አራቸውን አላየም እንዴ? ወሬ ብቻ ነው እንዴ? ሜንሽን እናተን አደረገቻት። አማራ እኮ በቴስታ እንዳደልሽ ነግሬሻለሁ። በቃ ተነጋግረውበት ሰርተውበት አቅደውበት እንደ አብይ አህመድ ያደረገውን አላየሽም? ኦርቶዶክስንም በሚገባው ልክ መጅሊሱንም በሚገባው ልክ አባቶቻችን እኮ ተጣልተው አብይ አህመድ እኮ ነው ያስታረቃቸው፣ በሙስሊሙም በክርስቲያኑ። አስበዋል? አባቶቻችን በህዝብ ደረጃ ምን ያክል እንደወረዱ አይስባችሁታል? ታንክ ተደግፈው ፎቶ እየተነሱ እኮ ነው ጦርነትን ሲባርኩና ሲቀድሱ የነበሩት። አስባችሁታል? ምን ያክል ፖለቲካ እንደተሰራ ሬክሰን ፌክሰን። ያች ሀገር ወዴት እየሄደች እንደሆነ አልገባችህም? ታቀዱላችሁ ሂሳብ አውጥተው ቁጭ ብለው ሰርተው እኮ። አሁን አንዳንዶቻችሁ ብድቅ ብላችሁ እንደዚህ ብለህ አብይ አህመድ እንደዚህ ወድቆ ብላ ቅዠት። እዚሁ ወሬን እኮ አጣጥሞ ማውራት እኮ ቀላል ነገር እኮ። ወሬን አጣጥሞ ለማውራት ቀላል እኮ። ዛሬ በተስፋ ሞላችኋለሁ። በቃ ተንኮታኮተ፣ ሄደ፣ መጣ፣ ዘለለ ምናምን ባንዴ ነው። ይሄ እንደዚህ አይነት ተስፋዎችን መቀበል የለባችሁ። እንዲህ ጆሮ የላችሁም? አዳምጡ። እውነት ኢትዮጵያ አብይ አህመድ በፋኖ የምትዳከም ቢሆን፣ በትግራይ የተዳከመች ቢሆን መከላከያ ሰራዊቱ እንዲደነፋ ነበር? አይ እድሜውን ለማራዘም ነው እንጂ ምናምን። እድሜውን ለማራዘም ከሆነ አብይ አህመድ ኢሳያስ አፈወርቂ አገርን የመምራት እኮ አገርን የመፍጠር ልምድ ያለው ሰው እኮ ነው። አይገባበትም። አሁን ከፈለገ ተደናብሯል። አብይ አህመድ እስቲ ይጀምር። ይሄ እኮ የፈሪነት ፈሪ እኮ። እስቲ ጀምሩ፣ እንመጣላችኋለን። እስቲ ጀምሩ። የለም ጀምር ምንድነው? ስትንበጫበጭ እኮ ነው መጀመሪያ ይንካኝ የምትለው እንጂ መዳከሙን ብታቅማ ኤርትራ ኢትዮጵያ መዳከሙን ብታቅ አሁን ነበር የምትገባው። ትቀልዳለን። ይበልጥ ነው የተጠናከረችው። የትግራይን ኃይል ደግሞ ተውት። ከአብይ አህመድ ጎን ልቁሟል። እኔ እንደሰማሁት ከሆነ ታላቅ ሀገር መሆኑ ነው የሚፈልገው ትግራይ። ኤርትራን ቅጥቅጥ አድርጎ ይህንን የኢሳያስ አፈወርቂ የክብር ዘበኛ የሆነውን ወታደሩን ካረጉለት በኋላ የትግራይ ልጆች ናቸው መጥተው የሚቆጣጠሩት። እናቴን ትላልቅ ጄኔራሎች ምናምን የሀገር መሪዎች ምናምን ኤርትራ ውስጥ እንዴ ምን የትግራይ ተወላጆች ናቸው የሚሆኑት። ብርጌድ አህመዱ ነን ምናምን ብሎ አውሮፓ ምናምን። እኛ እኮ ሀገራችን የወጣ ነው ኤርትራዊ ነን፣ ይኸው ፓስፖርታችን ጀርመናዊ ነን እንጂ እኛ ኤርትራዊ ነን ምናምን። የተማሩ ናቸው፣ በዛ ላይ ደግሞ በደንብ የተማሩ ምናምን። ከዛ ነጻነት ዲሞክራሲ ምስ ትግራይ ሀድነትና ተጸምቢሩ ሀድነት ምናምን ፌክሰን እዛ ደግሞ ኦሮሞች አሉ ደግሞ ትቀልዳለህ። ኦሮሞች ጥግ ድረስ እኮ ሜንሽን ያደረግሽው ጌታቸው አሰፋ እንዬ እንዳትሳፈጠ ታጣቂ እኮ ነች እናቴ ትሙት። ክላሽንኮፍ ሽጉጥ ፈንጅ ምናምን ነግሬያለሁ እንዬ ማዕሬ። እና እንዲህ ነው 701 እዛ ኮድ መሐሪውን ሕጂ ከማና በለልና ጸሐፈ ነይሩ አታረሳሕ ግደፍ ኤርትራውያን ነፃነታቸውን ነው በቃ ንፍቅ ያላቸው ነፃነት ነው። እንደፈለጉ አውርተው እንደፈለጉ ከሀገር ውጭ ወጥተው ሀገራቸው ላይ ሰርተው እንዴ ኢትዮጵያውያን በብዛት የሚሰደዱት የት ነው? አረብ ሀገር ነው። ሰርተው ወደ ሀገራቸው እንዲመለሱ ወደ ሀገራቸው ተመልሰው ደግሞ ብዙ ነገር መስራት እንደሚችሉ ያውቃሉ። ገባ? ኤርትራውያን ግን ዜግነት የሚሰጣቸው ሀገራቸው አረብ ሀገር እኮ አይሰደዱም ኤርትራውያን። እናቴን አይሰደዱም።
አረብ ሀገር ከሚለው አፍሪካ ለምን አንዳ ተይዘው ይባረራሉ? አሁን ሳውዲ አረቢያ ውስጥ የሆነ ነገር ጓ ብትል ማንጅራትን ይዝና ናውጣ ከሀገር ይውጣ ሰላም ነው የምፈልገው ይላል። ኤርትራውያን እንደዚህ አይነት ቦታ አይገቡ። መጠረዝ መሸኘት አይፈልጉ። ከለላ የሚሰጣቸው ቦታ ላይ ነው የሚሉት። ሀገራቸው ተመልሰው መስራት አይችሉማ፣ ነፃነት የለማ። ይህንን ስለሚፈልጉ አብይ አህመድ እንደው መቼ ነው የሚገባው ብሎ የሚጸሉ ኤርትራውያን ስንት እንዳሉ ታውቃላችሁ? ይጸልያሉ። እዚህ ቲክቶክ ላይ እየመጣፉን የሚከፍተው እኮ ደንቆሮ ብቻ እኮ። ነገ ጧት እስቲ ሀገር ግባ ብትለው ቢሞት አይገባም። ሀገር ከወጣ ስንት ዓመት ነው? 13 ዓመት። ኤርትራ ሄደህ ታውቃለህ? አላውቅም። የማታውቃትን ኤርትራ በዚህ ደረጃ ኑ እኛ ኤርትራውያን ድድድድ ህዝቡ በቃኝ ፎይ ብሏል እኮ። አላየም? ከትግራይ ጋር ሲገናኙ እንዴት ሲያለቅሱ እንደነበረ። እንዴት ትቀልዳለህ እንዴ? የትግራይ እናቶች ናቸው ወደ ኤርትራ ሲገቡ የነበሩት። የኤርትራ እናቶች ወደ ትግራይ አልገቡ። ይህን ያክል ነው ነፃነታቸውን ግፍፍ ያደረጉት። አንድ ትግራዋይ ግን ኤርትራ ውስጥ መግባት ይችላል። ነፃነትን ያውቀዋል። አዲስ አበባ፣ አማራ ክልል፣ ጋምቤላ ምናምን ሲሰራ የነበረ ትግራዋይ እኮ ትግርኛ ከሚያወራው ጎረቤቱ ጋማ ሰተት ብሎ ነው የሚገባው። መኪናውን እየነዳ ባጃጁን እየነዳ በዚህ ደረጃ ነው። እነሱ ግን ተጽዕኗል ለ30 ዓመት ሲቀጠቅጣቸው ስለነበረ ወደ ትግራይ ዝር ብሎ ይገባል። ካያችሁት የሆነች የትግራይና የኤርትራ ድልድይ ነገር አለች። ድልድዩን አልፎ የገባው የትግራይ ህዝብ ነው እንጂ የኤርትራ ህዝብ አልገባም። ለምን ወደ ትግራይ አልገቡ? ይፈራሉ። በቃ ተጽዕኖ ደርሶባቸዋል ምናምን። ነፃነታቸው ንፍግ ብሎ ነው እንትን ያሉት። አሁን አብይ አህመድ የጀመረው ጦርነቱን ብቻ ኤርትራውያን ውስጡ ነው ይዋጉታል። ኢሳያስ አፈወርቂ አንዳንዶቻችሁ ሳታውቁ ነው ዝም ብላችሁ የምታወሩት። ከኢሳያስ አፈወርቂ ጎን እንቆማለን ምናምን የምትሉ ኢትዮጵያውያን ደግሞ ምላሳችሁን ቆጥቡ። ታፈራላችሁ ነገ ጧት። እናንተ ኢትዮጵያዊ ናችሁ። በኢትዮጵያ ፓስፖርት ነው የምትኖሩት። ኢሳያስ አፈወርቂ ከእናንተ ጋር ሆኖ ኢትዮጵያን ቢያሸንፍ ኢትዮጵያን አሸነፍን ብሎ ነው ታሪክ የሚሰራው። እናንተ ግን ታሪክ አልባ ነው የምትሆኑት። እሱ በታሪክ ሲጽፈው አገራችንን ከሰው ሀገር ጋር ሆነን አሸነፍን ሬክሰን ፌክሰን። ይህንን እንዳታስቡት። ለማንኛውም ዛሬ የነበረን ቆይታ ይህን ይመስላል። ነገ በተደጋጋሚ ፕሮግራማችንን እንሞጣለን። ኢትዮጵያ ትሰር ወይ ትግራይ ትሰር ሰራ እንዲያ ትግራይ እኮ በሁለቱም በኩል እኮ የሸነፈችው፣ ግን ብዙ የፖለቲካ ሴራ አለ። እናቴ የዩቲዩብ ቻናሌን ሰብስክራይብ አድርጉ። እኔ ፍቅር አንቺ እኮ ነሽ ትዝ የምታስቢኝ እኮ። ኧረ ተይ 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 ያ ይሄን ጭንቅላቴን እንደገና አፍርሰሽ ስሪው ማማዬ ተይ። የዩቲዩብ ቻናሌን ሰብስክራይብ አድርጉ። በተለይ አያጅቡ ኦፊሻል ቱ የሚለው አሁን ስሙ ይቀየራል። አዳዲስ ፊልሞች፣ ተከታታይ ድራማዎች ኢትዮጵያ ይሰራሉ። እኔ ከትላልቅ ሰዎች ጋር እየተገናኘሁ ነው። በዚህ አጋጣሚ አሪፍ አሪፍ ተከታታይ ድራማዎች እናቴን ነው የምላችሁ በዩቲዩብ ቻናሌ ይጫናሉ፣ ፊልሞችም ይጫናሉ። ጨርሻለሁ። መንግስት ባመቻቸልኝ ነገር ከትላልቅ አርቲስቶች ጋር በመገናኘት እሱን የአያጅቦ ኦፊሻል ቱ የሚለውን ሰብስክራይቡ፣ አያጅቦ ደግሞ የሚላለ ራሴ የማወራበት ነው። እሱንም ገብታችሁ እንትን አግዙን። ትልቅ ደረጃ እንደርሳለን። አሪፍ አሪፍ ፊልሞች የሚጫንበት ተከታታይ ድራማዎች የሚፖስት በአርብ ሰኞ በቃ ትልቅ ኢንተርቴይንመንት ነው የምናመጣው። ህዝቡን የሚያስተምሩ የሚቀይሩ ነገር እንሰራለን። ያው ደረጃ ከፍ እያለ ሲመጣ ደግሞ ቅናትን መንፈስ ያለባችሁ ሰዎች ተቃጥላችሁ ትቀራላችሁ። ትልቅ ደረጃ እንደርሳለን። ህዝባችንን ማህበረሰባችንን እናስተምራለን። እነሆ ሀገራችን ቀይ ባህርን ከተቆጣጠረች በኋላ አሰብ ላይ እኑዬ ሆቴል የሚል አስገነባለሁ። እናቴን በእነሱም ነው ማስገነባው። እኑዬ ይህን ነገር መርሳት የለብሽም። ስለነበረን ቆይታ በጣም አመሰግናለሁ። ባዮ ላይ አድርጓለሁ። እሺ አድርጓለሁ። ሁለት ዩቲዩብ ቻናል አለኝ። አንደኛው የአያጅቦ ኦፊሻል ቱ የሚል ነው። አንደኛው ደግሞ አያጅቦ ብቻ የሚል። ሁለቱንም እየገባችሁ ሰብስክራይብ አድርጉ። በተለይ በዛኛው አካውንት በጣም ትጠቀሙበታላችሁ። አሪፍ አሪፍ ነገር እንለቅበታለን። 2026 ለውጥ ነው ይላል። ለውጥ ነው። አያጅቡ እንዴት ተለወጥክ? ከጎኔ ነበር። ፍቅር ሲዝም ግን ማለት ነው የሆነ ፍስስ ድንዝዝ ያደርጋል። በል አንቺ ለምንድን ነው ጡትሽ እንደዛ ግልብጥ አድርገሽ የመጣሽው? እንዴ ነው ወራለ እንዴ ያለበት ኮምባክ ፋራ እንዲዝቅስ ነው እናቴ እኮ ዝቅ ስትይ እዚህ ጋር የነበሩት ጊፍተሮች በቃ ቻው ጅቡ ምናምን አላሉኝ። ምን ፋራ አለ ደግሞ አንተ እኮ ፖለቲከኛ ነው። ጊፍተር ነው
የማይነጥፉ ጊፍተሮች አሉኝ። የማይነጥፉ ጊፍተሮች ሌቭላቸው ደግሞ የ3 ወር የ4 ወር ነው፣ የ6 ዓመት አይደለም። ገብቶሻል አይደል? ምንድነው የ3 ወር ሌቭል ደግሞ አልገባኝም። አሁን ሌቭላቸው 30-40 የገባ በ3 ወር ውስጥ ነው። እንደ እናንተ 6 ዓመት ሙሉ ጠብቀው ሌቭላቸውን ያሳደጉ አይደሉም። በደንብ የሚያጫውቱ ኦኬ። ምን አልሽ? በደንብ ያጫውቱ ካል አይ አሁን ልወጣ ነው። ለፍልፍ ያለው ልወጣ ነው። ዱላሽ የታለ? ዱላሽ የታለ? ዱላሽ የታለ? ዱላሽ አይ ምን ቦታ ነው እንዴ? እንደቀለኝ ነው አንተ እና አትጫወትም። ነገሩ ይበቃል። ስታወራ ነው ዋልከው። ተኛ ወጣና ስለ ብልጽግና እየሰራው ነበር። ስሚ ወጣቱን ማንቃት አለብሽ። በአንቺ በኩል ያለውን ወጣት ስለ ሀገሩ እንዲቆም ስለ ሀገሩ እንዲያስብ። ኢትዮጵያ ማለት ታላቅ ሀገር ናት። ወደ ትልቅነትም እየተጓዘች ነው። የባህር በርም ልናገኝ ነው። የባህር በር አገኘን ማለት አንቺም እኔም ኦሮሞም ትግራይም ሁሉም የሚጠቀምበት ነው። ለገበሬው ማዳበሪያ ካለቀረጥ የሚገባበት፣ ለገበሬው ትራክተር ካለቀረጥ የሚገባበት፣ አንቺና እኔ ተስላ መኪናዎችን የምናሽከረክርበት ከቀረጽ ነፃ የሆነች ሀገር ትኖረናለች። ቀይ ባህር ማለት ወደብ ማለት ቀላል ነገር አይደለም። ላንቺም ለኔም ትልቅ ተስፋ ነውና ባገኘሽው አጋጣሚ እንሆ ቅስቀሳሽን እንትን እንድትይሽ፣ ካልሆነ አሳልፌ ነው የምሰጥሽ። ሰምተሽኛል? እና ዲቁ ጅሊ ሞኝ ሆናለሁ። ወይ መከራ ፖለቲካ እየሰራ ነው። እሱ እኮ ስራው እኮ ፖለቲካ ነው እኮ ዘላለም ማለት ነው። ጅቦ ወይ ለማንኛውም ይሄን ካወራው ይበቃኛል። ወይ ውጣናት። እሺ እኔ ቆንጆ፣ እሺ ሰላም ሁኚልኝ። እሺ ሰላም። እሺ ቻው። እሺ እሺ ቻው። መንግስት በዚህ ደረጃ ነው ያንበጫበጨው። አንዳንዴ እንዲህ የሆነ የሚያስፈራራ ህልም የምታየው ነገር የለም። እንደዛ ነው የሆኑብን። የቀን ቅዠት እንዲህ በቁም መንግስት ሲያቃዥ ይኖራል። እንዲህ ብናገር መንግስት ያስረኛል ምናምን በቃ እንድንቃዥ አድርገው ሆነም ቀረም ትግራይ ስዕር አለ እና ሀገር ግን ዳይኖሳክሳስ ሀገር ዝገብረካ መንግስቲ ሙሱ ሰሪሓ ያ አንዳንድ ተጋሩ ለአብይ አህመድ እናጠፋለን ስትል ግራ እኮ ነው የሚገባ። ሀገር ሙሃ እንዲህ አትደሉ ለአብይ ምጥፋ አብይ አህመድ ከወረደ እና አብይ አህመድ ከወደቀ የትግራይ ተስፋ ጨለመ ማለት መሆኑን ታውቃለህ። አብይማ ሀገር እስክንሆን ድረስ ስልጣኑን የምናስጠብቅለት እኛ ነን። አሁን ትግራይ ትስር ማለቱ ቀርቶ ትግራይ ተሰርሩኗል። ሰላሙ